የተፈራው ሰዓት ደርሷል። ዶናልድ ትራምፕ እንደዛቱት ኢራን ላይ እርምጃቸውን ጀምረዋል። የአሜሪካ ወታደራዊ አውሮፕላኖችና ሚሳኤሎች የኢራን ሰማይ ላይም ተለቀዋል። በኢራን ያለው ውጥረት ዓለም አቀፋዊ ተንታኞች ዘ ኢንድ ኦፍ ጌም ወይንም የመጨረሻው ጨዋታ እያሉት ነው። His threat to strike Iran as the Islamic Republic's leadership fights back on the streets and the airwaves. ለ45 ዓመታት መካከለኛው ምስራቅን ሲያናውጥ የቆየው የኢራን እስላማዊ አገዛዝ አሁን የቆመበት መሬት እየተሰነጠቀ ነው። ይህ ተራ የፖለቲካ ውጥረት አይደለም። በአንድ በኩል ዶናልድ ትራምፕ ከዋይት ሃውስ ለወታደራዊ ቡድኑ ፔንታጎን ያስተላለፉት ምስጢራዊ ወታደራዊ ትዕዛዝ ከፍተኛ ድንጋጤን አጭሯል። በአንጻሩ ደግሞ በቴህራን ቤተ መንግስት ውስጥ አያቶላ ካሂሚኒ እንደማድሮ ከመሆናቸው በፊት ሀገር ጥለው ለመጥፋት አውሮፕላናቸውን አዘጋጅተዋል የሚሉ ወሬዎች አየሩን በከፍተኛ ሁኔታ ተቆጣጥሮታል። ጀዋንሃይ አዚዝ ዲነቱን ሮ ፍክር ሲያሲቱን ሮ ሁዙረቱን ሮ የኢራኑ መንፈሳዊ መሪ አያቶላ ካሂሚኒ ሀገር ጥለው የመሸሽ እንቅስቃሴ ከፍተኛ መነጋገሪያን ፈጥሯል። ባለፉት አንድ ዓመታት የዓለምን ፖለቲካ እያመሱ የሚገኙት ፕሬዝዳንት ዶናልድ ትራምፕ የቬንዙዌላውን ፕሬዝዳንት ማዱሮ ላይ የወሰዱትን እርምጃ አያቶላ ካሂሚኒ ላይ ሊደግሙት ተቃርበዋል። በኢራን ያለው አመጽ ተስፋፍቶ ወደ ገዢዎቹ ቤተ መንግስት እየተቃረበም ነው ተብሏል። የኢራን ባለስልጣናት ህዝባዊ አመጽ ማዕበሉ ቤተ መንግስት ከደረሰ ከሀገሪቱ ለመሸሽ 3 መዳረሻዎችን ማዘጋጀታቸውን የሚገልጹ የደህንነት መረጃዎችም ተለቋል። ከመካከለኛው ምስራቅ እስከ አውሮፓ፣ ከአፍሪካ ቀንድ እስከ ቀይ ባህር ውጥረቱ አውዱን እያሰፋ መጥቷል። ዓለምን በከፍተኛ ስጋት ውስጥ የከተተው የኢራን ውጥረት ከቁጥጥር ውጭ እየሆነ መጥቷል። ውድ ተከታታዮቻችን በኢራን እየሆነ ያለው ክስተት የዛሬው የትንታኔያችን ትኩረት ነው። እንደ ሁሉ ጊዜው ቪዲዮ ላይክ እና ሼር በማድረግ እስከ ፍጻሜው አብራችሁን ትቆዩ ዘንድ ግብዣችን ነው። አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ እየጋበዝን ወደ ዝርዝር ጉዳዮቹ እንሻገራለን። በኢራን ያለው ህዝባዊ አመጽ አውዱን አስፍቶ ተባብሶ ቀጥሏል። የኢራን መንግስት ለሳምንታት የዘለቀው ህዝባዊ ተቃውሞም ጠላቶቼ በሚላቸው በአሜሪካና በእስራኤል እየተደገፈ እንደሚገኝም ገልጿል። የኢራን መንግስት ቃል አቀባይ ፋጢማ እንደተናገሩት በአሜሪካው ፕሬዝዳንት ዶናልድ ትራምፕና በእስራኤል የተደገፉት ሽብርተኞች የህዝቡን ሰላማዊ ተቃውሞም አበላሽተውታል በማለት ለተፈጠረው ደም መፍሰስ ሁለቱ ሀገራት ከጀርባ እንዳሉት አመላክተዋል። ፕሬዝዳንት ዶናልድ ትራምፕ በኢራን ስለሚወሰደው አዲስ እርምጃ ላይ እየመከሩ ባለበት በአሁኑ ጊዜ የኢራን የውጭ ጉዳይ ሚኒስትር አባስ አራጋቺ ሀገራቸው በአሜሪካ ለሚወሰደው የትኛውንም አይነት እርምጃ ዝግጁ መሆኗንም ገልጸዋል። ሚኒስትሩ ለአልጀዚራ እንደተናገሩት ኢራን በአሁኑ ወቅት ያለችበት የዝግጁነት ደረጃ ባለፈው ሰኔ ወር ላይ አሜሪካን ጥቃት ከፈጸመችበት ጊዜ በከፍተኛ ሁኔታ የበለጠ ነው በማለት በአሜሪካ በኩል ብልህ ምርጫ ላይ እንደሚደርሱ ተስፋ እንዳላቸው ተናግረዋል። We ask people to help us get through this economic crisis. የፕሬዝዳንት ትራምፕ ብሔራዊ ደህንነት ጉዳዮች ቡድን በኢራን ላይ ስለሚወሰደው አዲሱ እርምጃ አማራጮች ላይ ለመወያየት በዋይት ሃውስ ይሰበሰባልም ተብሏል። ፕሬዝዳንቱም አሜሪካ በኢራን ላይ መውሰድ ስለምትችላቸው የተለያዩ ተዘዋዋሪና ቀጥተኛ ወታደራዊ እርምጃዎችን ማብራሪያ የተሰጣቸው ሲሆን ይህም የረጅም ርቀት የሚሳኤልና የበይነ መረብ ጥቃትን ሊጨምር እንደሚችል የአሜሪካ የመከላከያ ሚኒስቴር ባለስልጣናት ለሲቢኤስ ኒውስ ተናግረዋል። ትራምፕ ወደ ስልጣን ሲመለሱ የተከተሉት መንገድ ጦርነትን መክፈት ብቻ አልነበረም። የእሳቸው ስልት የአመራር መዋቅሩን የመበጠስ ስልት ነው። ይሁን እንጂ በኢራን ላይ ከአየር ድብደባ እስከ የሚሳኤል ጥቃትን ፈጽመዋል። ከአንድ ዓመት በፊት አሜሪካና እስራኤል የኢራን የኒኩሌር ጣቢያ ላይ ያዘነቡት እሳትም የሚረሳ አይደለም። በአሁኑ ወቅት በትራምፕ ጠረጴዛ ላይ ያለው እቅድ የኢራንን የነዳጅ ማከማቻዎች መቆጣጠር ብቻ ሳይሆን የኢራን አብዮታዊ ጥበቃ IRGC ከፍተኛ መኮንኖች የሚገኙባቸውን ድብቅ ባንከሮችና በሳይበርና በድሮን የመምታት ፍላጎት ነው። የኢራን መንፈሳዊ መሪ አያቶላና የሀገሪቱ አብዮታዊ መሪዎችን ማስወገድ፣ በሀገሪቱ ተላላኪ መንግስትን ማስቀመጥ የአሜሪካ ተቀዳሚ ፍላጎት ቢሆንም ይሄ ግን ሊሳካ አልቻለም።
አሜሪካም አውዳሚ ጦርነት ውስጥ ሳይገባም አገዛዙ በራሱ ጊዜ እንዲፈርስ የጀርባ አጥንቱን መስበርና ሀገሪቱን በኢኮኖሚ በማድረቅ በአመጽና በኃይል የማፍረስ እርምጃዎችን ተከትላለች ነው እየተባለ የሚገኘው። አሁን በኢራን ያለው አመጽ ከዚህ ቀደም ከነበሩት በሁለት ነገሮች ይለያል። ቀደም ሲል ህዝቡ የኢራንን አብዮታዊ ጥበቃ IRGCን ይፈራ ነበር። አሁን ግን ወጣቶቹ የሞትን ፍርሃት ጥለው አደባባይ ወጥተዋል። ይህ አመጽ ለሀገሪቱ መንግስት የማይቀለበስ ማዕበልም ሆኖበታል። በኢራን ጦር ውስጥ ያሉ ዝቅተኛ መኮንኖች በህዝባቸው ላይ መተኮስ እያቆሙ መሆኑ ደግሞ የደህንነት መዋቅሩ መላላት ጀምሯልም ተብሏል። በሀገሪቱ እየተቀጣጠለ ያለው አመጽ ካሁኑ በቁጥጥር ስር መዋል ካልቻለ መጨረሻው ቤተ መንግስት መግባቱ እንደማይቀር አያቶላ ካሂሚኒን ጨምሮ የኢራን ባለስልጣናት ጠንቅቀው ያወቁ ይመስላል። ለዚህም ነው የመውጫ መንገድን መፈለግ የጀመሩት። የኢራን ባለስልጣናት የህዝባዊ አመጽ ማዕበል ቤተ መንግስት ከደረሰ የመሸሻ ካርታም አዘጋጅተዋል የሚሉ የደህንነት መረጃዎችም ወጥቷል። ሩሲያ ለኢራን ባለስልጣናት የመጀመሪያዋ መዳረሻ ልትሆን ትችላለች የተባለ ሲሆን ምክንያቱ ደግሞ በሁለቱ ሀገራት መካከል ያለው ጠንካራ ወታደራዊ ትብብር ነው። ኢራን ለሩሲያ የድሮን እርዳታ ስታደርግ መቆየቷ ለባለስልጣናቱ የባለውለታነት ዋስትና ይሰጣቸዋል። የመሸሻ መንገዱ በካስፒያን ባህር በኩል በቀጥታ ወደ ሩሲያ መግባት ስለሚችሉ በአሜሪካ ወይንም በምዕራባውያን የአየር ክልል ውስጥ የማለፍ ስጋት የለባቸውም። ሌላኛው የኢራን ባለስልጣናት ሊሸሹ የሚችሉት ኢራቅ ሊሆን እንደሚችልም ተገልጿል። ኢራቅ ውስጥ የሚገኙት ፕሮ ኢራን የሆኑ ታጣቂ ቡድኖች የራሳቸው ግዛት አላቸው። ባለስልጣናቱ ራሳቸውን ደብቀው በኢራቅ በኩል ወደ ሶሪያ ወይንም ወደ ሊባኖስ ድብቅ ባንከሮች ሊገቡ ይችላሉ። ነገር ግን ይሄ ለአጭር ጊዜ እንጂ ለረጅም ጊዜ ዋስትና ሊሆናቸው አይችልም። በተለይም እስራኤል ክትትል ስለምታደርግባቸው የጥቃት ኢላማ ሊሆኑ ይችላሉ። ሶስተኛው ደግሞ ቻይና ናት። ቻይና ለፖለቲከኞቹ ጥገኝነት ባትሰጥ እንኳ የኢራን ባለስልጣናት የዘረፉትን በቢሊዮን የሚቆጠሩ ዶላሮችን ደብቀውት ሊሆን ይችላል የሚሉ ግምቶችም አሉ። ሆኖም ቻይና ከዓለም አቀፍ ማዕቀብ ጋር ላለመጋጨት ስትል ባለስልጣናቱን በቀጥታ ላታስጠጋቸው ትችላለች የሚል ግምቶችም አሉ። የሀገሪቱ መሪ አያቶላ አሊ ካሂሚኒ በከፍተኛ እርጅናና በህመም ላይ መሆናቸውና አገዛዙ ሁነኛ ተተኪ ያለማግኘቱ ለኢራን ትርምስ ሌላኛው ራስ ምታትም ሆኗል ነው የሚባለው። አብዛኞቹ የኢራን ባለስልጣናት በቢሊዮን የሚቆጠር ዶላር ወደ ውጭ ሀገራት ሩሲያና ቻይና ማሸሻቸው የሚነገር ሲሆን አገዛዙ ቢወድቁ እንኳ በስደት ያለ መንግስትን ለመመስረት እያሰቡ እንደሆነ ይነገራል። ነገር ግን ጥያቄው ዶናልድ ትራምፕ ይሄንን እንዲያደርጉ እድል ይሰጧቸዋል ወይ የሚለው ነው። ኢራን ከወደቀች መካከለኛው ምስራቅ ብቻ ሳይሆን ዓለም መልኳ ይቀየራል። አይበለውና በኢራን ያለው አገዛዝ በአሜሪካና እስራኤል ተደግፎ ውድቀት ቢገጥመው በዓለም ላይ እንደ ሱናሚ አይነት ትልቅ መናወጥን ያስከትላል። የኢራን አገዛዝ ውድቀት ከገጠመው የያዘውን የኒኩሌር ቴክኖሎጂ ወይንም አደገኛ መሳሪያዎችን ለሽብር ቡድኖች አሳልፎ ሊሰጥም ይችላል። ወይ ደግሞ ከኔ በኋላ ጥፋት በሚል ስመት በእስራኤል ላይ መጠነ ሰፊ ጥቃትን ሊሰነዝርም ይችላል። ኢራን ለዓመታት በቢሊዮን የሚቆጠር ዶላር ስታፈስባቸው እንደቆየች የሚነገርላቸው አማጺ ቡድኖች ማለትም ሂዝቦላ፣ ሐማስ፣ ሁቲና በኢራቅ ያሉ ታጣቂዎች የገንዘብና የመሳሪያ ምንጫቸው ይደርቃል። እነዚህ ቡድኖች በድንገት አቅም ያጣሉ። ይህም እስራኤልና ሳውዲ አረቢያ በቀጠናው ላይ ያላቸውን የበላይነት ያረጋግጣሉ። ሆኖም እነዚህ ቡድኖች ተስፋ በመቁረጥ የመጨረሻ የሚሉትን አጥፊ እርምጃ ሊወስዱ ስለሚችሉ ቀጠናው ለተወሰነ ጊዜ የጦርነት አውድማ ይሆናል። ኢራን የዓለምን 20% ነዳጅ የሚያልፍበትን የሆርሙዝን ወሽመጥ በመዝጋት የምትቆጣጠር ሲሆን ጦርነቱ ሲቀሰቀስ ኢራን ይህንን መተላለፊያ ልትዘጋውም ትችላለች። ይህ ከሆነ የነዳጅ ዋጋ በአንድ ጀንበር $150 በላይ ሊያልፍ ይችላል። ይህ ደግሞ በኢትዮጵያም ሆነ በዓለም ሀገራት ላይ የኑሮ ውድነቱን ወደማይደረስበት ደረጃ ላይ ያደርሰዋል። ሌላው አገዛዙ ወድቆ ጦርነት ቢፈነዳ የሩሲያና የቻይና ተጽዕኖ በመካከለኛው ምስራቅ ላይ ይቀንሳል። ኢራን ለሩሲያ በዩክሬን ጦርነት ወቅት ትልቅ የድሮንና የሚሳኤል ምንጮና የቆየች ሲሆን የኢራን መውደቅ ሩሲያን በዩክሬን ጦርነት ላይ ብቸኛ ያደርጋታል። ቻይናም በመካከለኛው ምስራቅ ያላትን ትልቅ የነዳጅ ምንጭና የስትራቴጂክ አጋር ስለምታጣ ከአሜሪካ ባላት ሽኩቻ ላይ ትልቅ ሽንፈት ይሆንባታል። የኢራን አገዛዝ መውደቅ ለኢራናውያን የነጻነት ጮራ ሊሆን ይችላል። ለዓለም ግን የኢኮኖሚና የደህንነት ቅዠትን ያስከትላል። ዓለም የነዳጅ ዋጋ መናርንና የቀጠናውን መናወጥ ለመቋቋም ተዘጋጅታ ይሆን ወይስ
የኢራን ውድቀት ሶስተኛውን የዓለም ጦርነት ሊያስከትል ይችላል። ይህ ትንታኔ የቀጣዩን ዓለም መልክ የሚያሳይ ነው። እናንተስ ዶናልድ ትራምፕ ኢራንን በአንድ ጀንበር ያፈርሷታል ወይስ ከሃይሚኒ አሊ ሌላ ታምር ይፈጥራሉ ብላችሁ ታስባላችሁ? ሐሳባችሁን በዝርዝር ኮሜንት ላይ አስፍሩልን። መረጃው ለሌሎች እንዲደርስ ሼር አድርጉት። ስላደመጣችሁ ከልብ እናመሰግናለን። በሌላ መረጃ ዳግም እስከምንገናኝ በያላችሁበት መልካሙን ሁሉ ተመኘን።